አንተ ፐርሰናል አታርገው። በቃ አንተ ፋራ እኔ ፐርሰናሊ መናገር ካለብኝ መልስ መመለስ ለነጉቺ የኔ ሌብል ብዬ የማያቸው እነጉቺ ምናምን ትላልቆች ናቸው። ይሄ ገና ትናንት የመጣ ነው። ለዚህ መልስ አትሰጥም። ላንቺ ግን የምነግርሽ ነገር እውነቱን ለመናገር መረጃና ማስረጃ በሌለሽ ነገር ላይ አትናገሪ። ምክንያቱም ዩቲዩብ ላይ ሸቀላለሁ። አዎ ትሰሪብኛለሽ አውቃለሁ። ትናንትም ገብቼ ስናገር ዛሬም ገብቼ ስናገር ደስተኛ አይደለሁም ባንቺ በማርዬም ደስተኛ አይደለሁም። ለመሰለሽ አደ ቢዝነስ እየሰራሽብኝ ነው አውቃለሁ። እኔና አንቺ ምንም ልዩነት የለንም። እኔና አንቺ ዩቲዩብ ላይ ነው የምትተዋወቀው። እውነት ለመናገር ግን ቢዝነሱን አውቀዋለሁ። ግን ይመችሽ ያራዳ ልጅ አልቃወምሽም። እውነቴን ግን ሀቄን ግን ማውጣት እፈልጋለሁ። ስለዚህ ማስረጃ መረጃ በሌለሽ ነገር ላይ ህግ የያዘው ነገር ላይ እዚህ ሀገር ላይ እኔ እንደውም እንደ አበሻ እንደ ወንድ ልጅ ኖ ምንም ነገር አብሬ የበላሁት የጠጣሁት ሰው አልከስም ብዬ እኔ ነኝ ሁሉንም ነገር ትቼ ወደ ህይወቴ የመጣሁት። ይሄ የድሮ ታሪኬ ነው። ብታነሹም ምጸጸትበት ሳይሆን ምኮራበት የሚያስኮራኝ ታሪኬ ነው። ልጅቷም አርፋ ተቀምጣለች። ባለችበት ሰላም ይሁን። መቆስቆስ አያስፈልግም። ነገ አዲስ አበባ ሄጄ ላገኛት እችላለሁ፣ ላላገኛት እችላለሁ። እኔ እኮ የራሳችን ሬስቶራንት ነበረን ከሷ ጋር ምናምን ብዙ ታሪክ አለ። ተራሷ አይደለሁም ሄለን ካንቺ ጋር ሳወራ አዳምጪ። ተራሷ አይደለሁም። ሰው አይሰራም ሲባል ትናንት እኔና እሷ 40 ዓመት የተቀመጡት ያልከፈቱ ሬስቶራንት እኛ ከፍተን ነበረ። እሺ እኔ በሰዓት ብሰራ 23 ብር አዳምጪ። ውርሷን በዛ ሬስቶራንት ከፈተች። እዛ ሬስቶራንት ውስጥ አብራት ሰራ ነበር። በቃ መረጃ የለሽ። እሺ እናት እንነጋገር እንደዛ ከፈለ እኔ ይኸውልሽ እኔ በጮት እንደውም ልግባ አልፈልግም። ሄለን ቁጥርሽን ላኪልኝ በውስጥ 2022 ነው ይሄ ነገር የተፈጠረው። እኔና እሷ ቪዲዮ አለኝ ልክልሻለሁ። ዝም ብለን የተቀረጽነው ቪዲዮ በዛ ሰዓት ምን አይነት ፖዚሽን ላይ እንዳለው ራሱ ፒቴ ይነግርሻል። እውነቴን ነው የምልሽ። ከዛ በተረፈ የምሰራቸውንም ስራዎች የኔና እሷንም ኮንታክት ሁሉንም ነገር ማስረጃ ልክልሻለሁ። ከዛ በተረፈ ግን ማስረጃ በሌለሽ ነገር ላይ ዝም ብለሽ ሄደሽ አታውሪ። እሱን ማስረጃ ሰብስበሽ አውሪ። ይሄ ስራሽ አይደለ? እንደ ስራ ይዋ ዝም ብለሽ እከሌ ተናገረ ብለሽ የሆነ በጣም በጨሰበት ማንጨስ በቃ አንተ ፍታ በቃ ባሻ ድንገራታ ይንጋ ነክቶ ችግር የለውም። የተወጋው አንተ ነው የተባረረችው። መጠራት ያለበት ነገር ይጠራል። ያ ባለበት ሂደር እኛ በውስጥ እናወራለን ስለዛ ጉዳይ ላይ። አሁን ጠጥቻለሁ ስላልክ ፎርሽ ዛሬ ግድ የለህም። በነገራችን ላይ ቦስ አንድ ነገር ልንገርህ፣ አንቺ የፈለገ ብትገፊያትም ማርዬ አትከሰኝም ላልከው እኔ አንድ ነገር ላምጣልህ ከፈለክ ትችላለህ። አዎ አምጪልኝ፣ ደስ ይላል። እዚህ ጋር አምጪልኝ። ትችላለህ። አዎ ጠጥቷል። እርግጠኛ እኔ ልሂድበት በዚህ ጉዳይ ደስ ይለኛል። ባትሄጂበት ይደብረኛል። የልጇን አባት ይዘዋል። አምጪው። የልጇ አባት ከኔ ጋር ምን ኔክስቱን አለው? እኔ እና እሱ እንኳን እንተዋወቀው መብት የለም። ለማለ ህፃናት ደውሎ አንተ ፍታ ከሄለን ጋር ምን ሆነ ነው? አንተ ያሳስቡኛል ስጋት አለብኝ ብሎ እሱ እኮ እንዳንቺ እንዲደረጉ እቤት ድረስ እሱ እኮ በጣም ስማርት ልጅ እኮ ነው። ልጆቹ ትሪት እንዲደረጉ ምን አድርገሻል ትባላለች። እኔ አንድ ነገር ልንገርሽ ዋቴ ዝም በል ደካማነትሽን ልንገርሽ። የልጆቿ አባት ኢንግላንድ ሆኖ እንኳን ልጆቹ ኤለን ግን አየሽ አይደል ያልኩሽን ኤለን ግን ያልኩሽን ያገኛል ሁሉ የአባትየው ሆነ ምናምን አንቺ ብቻ ስሚ ተብዬ ተላከልኝም ቮይሶች ማንም ያልከፈተው ከኔው ጋር ምንም አያገናኙም። ልንገርህ ከኔ ጋር ምንም አያገናኙም። እኔ አቢውዝ አላልኩም ማንንም እኔ ወልሽ አንድ ነገር ልንገርሽ። ይኸውልሽ አንቺ ለገንዘብሽ ብለሽ ብትሰናጣጠቂም ነገ በአካል የምንገናኝ ሰዎች ሊሆኑ ይችላሉ። ማራማይትን አለም እንኳን ልጆች አለም እንኳን ህዝብ አይደለም የማራማይትን ኤክስ ይቅርታ ትላለህ። አንድ ነገር ልጠይቅሽ፣ አንድ ነገር ልንገርሽ።
የትም አደርሽም አንቺ። እኛ ልናገር ፕሊዝ። ሄለን ጠምጥሟል። አንቺ አንድ ነገር ንገርሽ። አንቺ አንድ ነገር ንገርሽ። የፈለግሽ ሄለን ጠምጥሟል። እመኚኝ የምትፈልጊው ነገር ካለፍታ ይሸናል። ደንቆሮ ማርዬ ንግግር ስለማታውቅ ነው። እሷ ንግግር ስለማታውቅ እሷ ላይ በማርያም አስወጪው። አንቺ ገንዘብ አንቺ ቢዝነስ አሰሪ ምትዋለኝ ደንቆሮ ነሽ። ደንቆሮ ነሽ። ካንቺ የበለጠ ጭንቅላት ያለው ልጅ ነው እሱ ካንቺ የበለጠ እኔ አላውቀው እንጂ እሱንም ማርዬ አንቺ ደንቆሮ ነሽ። ሄለን አስወጪው። ቀምቅሙ ነው እንዳታስወጡት ማንም ሰው ለአንቺ ቢዝነስ መሆን አይገባም። እሷን ብትሆን ነው የምልሽ። አንተ እብድና እኔ አንቺን ልጅ አምጥቼ ለጥፍልሻለሁ። አንድ ነገር ንገርሽ፣ በአንቺ ልጅ ብመጣ ምን ይሰማሻል? በጠጥቶ እንዴት ነው ሁሉ ቀን እንትን አይሻርለ አንቺ ነሽ አቢዩዝ የምታደርጊው የሰው ልጅ ጭንቅላት። አንቺ ነሽ አቢዩዘር። አንቺ ነሽ ከሚዲያ መጥፋት ያለብሽ። አንቺ ነሽ የሰውን ጭንቅላት አቢዩዝ የምታደርጊው አንቺ ነሽ። ሰው ተገናኘ ተለያየ በቃ ምንድነው ይሄን ያህል ለገንዘብ ምሰል እጂ ግን በትቢት ከካም ለተራ ለኢንተርኔት ገንዘብ ብለሽ ሄለን ለራስና እሱን ሰው ነው ያልኩሽ። ለዚህ የትም አትደርሺም። እኔ አሳይሻለሁ። እኔ ግንባርሽ ፊት ቆማለሁ። አንቺ ኖርማል የትም ኑሪ ሄለን ቪዜኑስ እኔና አንቺ መታየት ካለብን አንቺ በምትሄጂው መንገድ አቢዩዝ አድርገሽ ሰዎችን የፈለግሽው ደረጃ ብትደርሺ እኔ መራይፍት ነኝ። ግን ሄለን አይተል ግንባርሽ ላይ ግን በቆማለሁ ታይኛለሽ። አንተ ፋራን እንዴ ነግርሻለሁ። አንተ ረፍ በቃ የታድርጉት አንቺ ማርያማዊት ላይ ማንም ላይ ምደርሽ አይደለሽም። አንቺ ገና ነሽ። አንቺ ሞዴሬተሮች እኔ ሚውት ከምታረጉ እሱ ሚውት አድርጉት። ሞዴሬተር እንዳታረጉ ልንነጋገር ነው እኮ ያ እኮ እንዳጨክኝበት ያውሽ አይደል? ለማይነሽ ለማና የነገርኩሽ እኮ ነው ሙሉ በዚህ ደረጃ ልጆቿ ጋር እዛ ጋር የምትሄጂው ገንዘብ ለማግኘት ነው። ይሄ እንደነፋኒና ሳምሪ ህይወት አይደለም። አንተ ደደም ማለት ነው። ማወቅ ነው የምትገርመኝ እኮ ህጉን ማወቅ እሷ ብቻዋን መስሏል አለ። በልጆቹ ጉዳይ አሜሪካ ቢቀመጥ ስጋት አለ ማለት ይችላል። እና አንድ ነገር በጣም ኦኬ በቃ በታች ናቸው። ራሱን ስለቻው እሱ ራሱን ችሎ የሚያወራው በጣም ወዲ አንተ በቃ ደውልና ልጆቼ ስጋት ላይ ያሉት አይደለም። እንደዚህ አይነት ጭንቅላት ያለው ሰው አይደለም። ከሌለው ሰው እንደዚህ እየተባለ ደንቆሮ ነሽ አንቺ። ከዛ እሷ ይደውልና አንቺ ለገንዘብ ብለሽ ነው የቆምሽው። ምን እንደምትመልስ እናያለን። አንቺ ማርዬንም ገደል ምከቻታለሽ ለራስሽ ገንዘብ ብለሽ ነው። ባለጌ አይደለም ኢንፎርሜሽን ማመጣለ ከልጇ አባት አንቺ እኔን ገደል የሚከት ነገር ባረግ ኖሮ በዚህ ደረጃ ነኝ አንቺ አለው እኮ ኦሬዲ 10 ጊዜ ደውሎላታል። ታልኮልኛል እኮ እነሱ ይደዋወሉ። የልጅ አባት ነው ይመቻቸው፣ ይደዋወሉ። አንተ ቆይ ደደብነ ነው ይደዋወሉ። ልኪ ተብዬ ተጻፈልኝ ነው በልጅሽ ይዤሻለሁ ለአንቺ ብቻ ነው ተብዬ አየ ቴክስቱን በልጅሽ እባክሽን እንዳታወጩ ለአንቺ ብቻ ስሚው ነው የተባለው። አንተ ቆይ ምንድነው አስረጂ ምንድነው የሚለኝ ምንድነው አስረጂ ብትለው በቃ አንተ ከሄለን እንዳትጋጭ ፋራ ለልጇም አባት በምንም እንደሆነ አንተ ፋራ ነህ ተናገር። ከዛን እናንተ ዞራችሁ የመጣችሁት መንገድን እኔ ስለማውቀው ከእናንተ በፊት ግንባርሽን ይላል እንዴ ሄለን አንድ ነገር እንገርሽ። አንቺ ማርዬንም ማንንም አትወኪም በቃ ብላይ ኩል ባለሽበት ተረጋግተሽ መላ የሚሰራው በእኛ አይደለም። እኔም እኮ እንዳንቺ አረ እንረዳዳ። እኛም እኮ ሚዲያ ሰዎች ነን። እኔና አንቺ እኮ ዩቲዩብ ላይ ሄሉ ያራዳ ልጅ ነሽ። ሄሉ ያራዳ ትችላለች፣ ብዙ ነገር ማድረግ ትችላለች። አንተ ሳት ያዝበታል አይደለም። ሄሉ አዳምጪኛ። እኔ እኮ ዝም ብዬ አስተያየት ልሰጥ የመጣው ሰው አይደለሁም። ሌላኛው እኮ እንደዚህ ሄዱ አዳምጪ። ይኸውልሽ ነገሮች እንዲረጋጉ ፈልጋለሁ። ምንም ነገር ይኸውልሽ ግን አይሽ አይደል ሆቴልና ይበርዳል። የተሳሳችኛለሽ አንተ ደሚን እንዳንተ ከተከይ ሰው የለም። የምትሳሳችው በምን አይነት መልኩ መሰለሽ?
እኛ ራሳችን መፍታት የምንችለውን ነገር ራሳችን እንፍታው። ለሳንቲም ከሆነ ደግሞ 2 ቀን 3 ቀን በቂ እኮ። ረፍ ብዙ አጀንዳ አለ እኮ የኢትዮጵያ አርቲስቶች ምናምን የተለያዩ ሰዎች አሉ። በቃ እንገላበጣና ዮኒ ማኛ ከኔ ጋር ምን አይነት ጓደኝነት አለው? አንቺ እንዴት ነው እኛ የግዴታ እንዲህ ቀስ ተሳስበን መገዳደል አለብን? እንረጋጋና እንደ ሰለጠነ ሰው እንደ ተማረ ሰው እንደ ተሽከርካሪ ወንበር ሰው እንደምናወራ ሰው እናስብና እኛ እንነጋገር። አንቺም የሚዲያ ሰው ነሽ፣ እኔም የሚዲያ ሰው ነኝ። እማቀሽ ቲክቶክ ላይ አይደለም ዩቲዩብ ላይ ነው። የሰማች ነው ወይስ አይደለም ማለት ነው? ቦስ ግን ምን ጠጥተህ ነው? በምን ገንዘብ ነው የሰከርከው? ነው በነገር ነው የሰከርከው? እኔ ከናንተ ጋር አትመጡኝም። ሄለን ጋር ነው ሄለን ነች የምትመጣው። ዋሴና ሄለን አወራ ጥፋት መሆኑን ሳታውቅ ወይ ሰው ገለ እስር ቤት ትገባል። የኔ ፖይንት ይሄ ነው። ቢገባ እኔ ገብቷል። ጥፋት ማመን አምኗል ይላል የኢትዮጵያ ሕዝብ። ሆድ መራራትን መጨከንም በአንድ ጊዜ ነው ታውቃል። ጥፋቱን በእርግጠኝነት እንዳልካመን ቢያንስ ይከታይሉሃል። ሄለን አንድ ሄለን ይቅርታ ሳትለው ጥፋቱን ለየትኛው ጥፋቴ ነው ይቅርታ ነው? አልገባኝም እኮ ስሜታዊ ነው ይናገራል። እሺ የትኛው ነው ጥፋቴ? የትኛው ነው ጥፋቴ? እስቲ አንቺ ይሄ ነው ጥፋት በይኝና እስኪ ይቅርታ ጠይቅ። እስቲ አንቺ ባንቺ መነጽር ያየሽው ጥፋቴን ንገሪኝ እና ይቅርታ ጠይቅ። ቦስ እሺ ባንተ መነጽር ምንም የለም ጥፋት? በኔ መነጽር ሳይሆን ባንቺ መነጽር። አንቺ እስከዛ 2 ቀን አድረሽበታል። አቋለው ሳቢውን ሳይው ያራዳልሽ። በእናትሽ ባንቺ መነጽር ያየሽው ነገር ተናገሪና እኔ ሶሪ ልጠይቅ። ዩቲዩብ ላይ አታውሪያ። እዚህ ጋር ይኸውላችሁ አያችሁ ስህተቱ ይሄ ነው። እኔ ገብቼ መናገርም እኮ የማልፈልገው ለዚህ ነው። ሻይዘ ጥፋት መሆኑን አንተ እስታው ምን አጠፋው ብለህ ታስባለህ ብዬ ጠየቅኩ። ያንተን ንገረኝና ከዛ እኔ ደረድርልሃለሁ። እሺ አንድ ነገር ንገርሽ። በቃ በመጨረሻ አንድ አንቺ በፈለግሽው መንገድ ሂጂ እንደፈለግሽ። አሁን የሻብካን ሳይት እኔ ጊዜ የለኝም አሁን እዚህ ጋር ቆሜ ማውራት። አሁንም የገባሁትም ነዋሴ ምናምን የሆነ ምናምን እንጂ በዚህ ደረጃ እስካሁን እኔ ላይ መሆንሽም አላወኩም ነበር እውነት ለመናገር። ሲጀመር ደግሞ ማለት ነው አንድ ተራ ሰው ማለት ነው በጋብቻ አይደለም የተጋባ ነው። ተለያየን በቃ እሷ ተለያየን አልቻ በቃ ተለያየን አይደል በቃ ተለያየን እኮ። እኔ እኮ ወጥቼ እኮ ስለሷ እኮ ጋይስ አስተምሯታ እሷም ትስራበት እንጂ ዩቲዩቡን ሶሻል ሚዲያውን እንጂ እናንተ ብቻ ለምንድን ነው እንዴ? አይ እኮ ግናው አቢዝ ማድረግ እኮ ነው እንዴ? እሷም እኮ ራሷን ችላ እኮ ቤቷን ከፍታ ብታወራ እኮ 4000 5000 ሰው ይዛም ያው ለጥፋትን ጀስት አንተ ኮምፔር የምታደርገው ከዩቲዩብ ቢዝነስ ጋር ብቻ ነው አይደል? አንቺ እየሰራሽ ስላለሽ ስለማጥቶ ነው። እና አንተ እኮ የሰው ፊት ላይ አስደፋለሁ ባትልም እኔ ዩቲዩብ ነበረኝ እኮ። እኔ ህግ ይክሰሰኝ ህግ ይጠኝ እሷ ትክሰሰኝና ህግ ይጠኝ። እናንተ ግን እሷ ባትከስ የልጅ አባት እንዲከስ እኔ ጫና አረግበታል። ኦኬ በቃ ህግ ይጣኛ። ኦኬ እናንተ ግቡና ሌላ አጀንዳ ልስጣችሁ። አሁን በነገራችን ላይ ደውልና ስራ አስፈቅድ አትሂድ ዛሬ ስራ ኦኬ ችግር የለውም። ስለነ መንሱር ምናምን ብናወራ ግን ደስ ይለኛል። አዳዲስ መኪናዎች ብዙ የተበሉ ሰዎች አሉ። የኛ ወሬ ቢወራ ምን ጥቅም አለው? እዛ ጋር ብዙ የተጎዳ ህብረተሰብ እያለ እሱን አታግሽ። ሌባ ነው መሳደድ ያለባቸው። ትልልቁማ ሌባ አንዴ ቦጥቦጦ ራሱን ቀይሯል። አንተ ማለት ትንንሽ ሌባ ማታድግ ወይ ማህበረሰቡን እድሜ ልክ እንደምስጥ የምትበላ ማለት ነው። ትንንሽ ሌባ ትንንሽ ማጥፋት ነው ተቀባይ ነው መሳደድ ያለው። ይሄ እኮ ማህበረሰቡ ማይቀር እኔ እኮ በጣም ሙያተኛ ሰራተኛ እኮ ነኝ። እኔ እኮ ሰራተኛ እኮ ነኝ። እኔ ሰራተኛ ነኝ። ይቅርታ ሌባ ከሆንኩም ደግሞ እኮ ህግ አለ እኮ ህግ ያለበት ሀገር እኮ ነው ያለው። ህግ ይቅጣኛ። ሌባም ከሆንኩ አንቺ አይደለሽ የምትቀጪ። አንቺ አንገትሽን ያወዛወች ምናምን አስመስለሽ ምናምን ኖ ይሄ አይደለም። ይሄ ሁሉም ፎባይ አለቀ፣ ድሮ አለቀ። እኔ ላይ ሰሪም አሁን ከዚህ በኋላ ድራማው ማርዬ እኔን መክሰስን መቅጣትም ካለባት
ራሷ ከሳኝ ትቅጣኝ፣ ህግም ይቅጣኝ፣ ህግ ይዳኘኝ። እዚህ ጋር 40-30 ሰብስበሽ አስተያየት በሰጠ ቁጥር ለሌላ ሰው አገር ቤት ላለ ሰው አፍሪካ ላለ ሰው የምታስተምሪው መጥፎ ነገር ነው። የሚጠቅም ነገር ይዘሽ ነይ። የኛ ጉዳይ ማርዬና ሆዴ የተለያዩ ጠቃሚ ነገር አይደለም። የሚጠቅም ጉዳይ አለ፣ ብዙ አጀንዳ አለ። አሉባልታ ይቅርብሽ፣ ገንዘብ አሉባልታ አትስሪ። ይሄ ያንቺ አቢዩዝ ነው። እኔና ማርዬ ራሳችንን እንፈተዋለን። አያችሁ አይደል? ሄደች ወደ ዩቲዩብ። ይሄ ነው ያልገባን ነገር እኛ አበሾች። እኛ አበሾች ያልገባን ነገር ይሄ ነው። እነሱ ሸቅሉብናል። አንተ ቁጭ ብለህ ወንድማችን ስሜት ያያዝ ባሻ አይደለም። አዳምጠኛ። አንተም እኮ ገና ፓንት ነጋዴ ነህ። ያልገባ ከካም ቦስ ግን በምንድን ነው የሰከርከው? ገንዘብ ሳይሆን ለኔ መስከር አይደለም። ለምንድን ነው ቁጭ ብለን የአንድ ሰው ገንዘብ መሸቀያ ምን ሆኖ? እሷ በሁለት ካሜራ ያርግላት፣ በቃ ይሉ ያርግላት አይደለማ። ማርዬ ራሷ አንተ አመቱን ሙሉ በቤት ላይ ተከፍሎልህ በማራማይ ስልክ አንድ የገዝት የምታወራው ስልክ አለ። ስልክ ሳይኖር አዘመከፍኩ እኔ ማወራሉት ምን እንደው እንድታወራለህ ሴት በገዛችልህ ስልክ አንድ የምታወራው እኔ እኮ ነገር ነው የማወራው። እዩ ለአንተ አታውቀኝም። የሸርሙጣ ልጅ እኔ እዛው ዱባይ ያለበት ሀገር እናትን ልብዳላ አገኛለሁ። የሸርሙጣ ልጅ ኧረ ጾመኛ ነኝ እኔ። አታሳድቡ አንተ። ይሄ ከካም ይሄ ተራ ጉሊት ነጋዴ ልጅ መጥቶ እዚህ ጋር ከኔ ጋር አወራ ጠብሰን አሮጊት ብሩደ ላስሚሽን ድሮ ቤትናት እኔ አንተ አንመጣጠንም። ዲስሪስፔክት አታድርገው። ለምን ዲስሪስፔክት ታደርጋለህ? ኢዩኤል እኔ እናንተ አንመጣጠንም። መናገር ባለብኝ ልክ ልናገር፣ ራሴን ላጽዳ፣ ነገሮችን ላስተካክል። እሺ ልጅ ነገር ህይወት አላት፣ ተስፋ አላት፣ ሴት ልጅ ነች። እኔም የራሴ ህይወት አለኝ። ቀልድ አይደለም ይሄ። ቀልድ ከሆነ ከነጅቦ ጋር እነ ቡላላ ጋር ሂድ ሌላ ቤት ቀልድ። ቦስ ጠብቀ መሀል ውጣ ብዬ እኮ ነበር ቅድም። እኔ አንድ ነገር ልንገርህ። እኔ ዛሬ እየፎረሽክ ነው፣ ጥሩ አይደለህም እኮ እያልኩ ነበር። እናንተ እኔን አታስተምሩኝም መፎረሽና ለመፎረሽ። ባሻ ስሙኛ፣ አዳምጡኝ። እና አሁን ትክክል ነኝ እያልክ ነው? እሺ እኔ መናገሬ እኔና ሄለን እኮ ስለ ቢዝነስ ነው ያወራነው። አሁንም እዛ ማርያማዊት ላይ ቆይ አንዴ አዳምጥ። ማርያማዊት ላይ ዛትክባት ተብሎ ነው አይደል የተጠየቀው? እዚህ ጋር ማርያማዊት ራሷ ማርዬ ራሷ ወጣ ትክሰስ። ህግ ያለበት ሀገር ነው ያለችው። ይሄ መቼ ነው ምናምን ይሄን ሳታጣሩ የምታወሩ ዝም ብላችሁ ተሰብስባችሁ በሰው ህይወት ላይ አስተያየት መስጠት የምትፈልጉ እንዴ? ኖ ፍርድ እኮ እንደዚህ አይደለም። አስተያየት እኮ እንደዚህ አይደለም። ይሄ የሴት ጉዳይ ነው አይደለ? ልጅቷ ለህይወት አይደለም። አንተ ወንድ ነህ። በሴት ጉዳይ ላይ ምን አመጣ? ካመጣህ ደግሞ ከነመረጃ ወንዶነ እኮ እያሰደብከው ወንዶቹን አንተ ነህ። ነይስ ኦኬ። እኔ ካሰደብኩ ደግሞ አንተ የተሰደብክበትን መረጃና ማስረጃ፣ ይሄ መቼ ነው የሆነው? ምን ያህል ጊዜ በፍቅር ኖሯል? ምን ያህልስ አውቃችኋለሁ? አንተ ራስህ ተዘጋጅተህ ሳትመጣ ከሌላ ታወራለህ። አልተዘጋጀህም አንተ ደንቆሮ። በዚህ ልክ ነው የምታስበው? አልተዘጋጀህም። ሳትዘጋጅ ከኔ ጋር አታወራማ። ትናንትና ዮኒ ጋር ራሱ እኔ ስንት ክስ ነበረብኝ በቢላ ሁላ በሴት ተወግቻለሁ ብሎ ሲናገር ነበር። ለምን ተከሰስክ? ዮኒ ጂጂ ራሱ ለምን ስንት ጊዜ ፖሊስ ጠራችብህ? ይሄ ሁላ ማስረጃ መደብደብና ልጅሽ እንደዚህ ያደርጋል። ይቅርታ ብትጠይቅም ይቅርታ ለመጠየቅ ምንም ኤቪደንስ ስለሌለ ፍርድ በሚቀርበው ይሄ ብቻ እንደሆነ አታውቅም? አሲድ የሚለው ይቅርታ ብትጠይቅም ባትጠይቅም ይሄ ስጋት ነው ማለት ወንጀል እንደሆነ አታውቅም? ሄለን የምትፈልጊው ከሆነ ጠይቄበታለሁ። እኔና ማርዬ ይኸውልሽ፣ እኔና ማርዬ ጥሩ የፍቅር ጊዜ አሳልፈን አዳምጪኝ። ማራማዊት እያልክ ከነ ቁጥሯ ስትናገር ነበር፣ ከነ እድሜዋ አትደጋግም። ሆዷ የምትበላ ከመሰለ በባሏ ነው የሚሄድባት። ተለያይተናል። ሂጂ እሱ ኦኬ። እኔ ደስ ይለኛል። ማራማዊት ልጆች አባት እየሰማ ነው አይደለ? እኔ እሱ ይኸውልሽ አዳምጪኝ። እኔ ስለሚመለከተኝ ብቻ ላውራ፣ ስለማይመለከተኝ ነገር አታስወሪኝ። ላውራም አልፈልግም። አንቺ አቅሻለሁ። አንድን ለሁለት ሰንጥቀሽ አንዱን ለዩቲዩብ አንዱን ለቲክቶክ እኔ አልፈልገውም ይሄን ታሪክ። አንቺ በመጣሽበት ያደኩ ልጅ ነኝ ሚዲያ ላይ። ማርዬ ላታውቀው ትችላለች። ካንቺ በለጠ እኩል ላውቀው ይችላሉ። ባልፈልገውም ባልጠቀምበትም። ሄለን አዳምጪ። በሁለት ካሜራ እያወራሽ ከኔ ጋር አታወሪ። ስሚ እኔ ከጂጂ ጋር ነው ሚዲያን ተምሬ አውቄ የመጣሁት። ከነ ዮናስ ጋር ተሰዳድቤ ካንቺ ጋር ተሞላልጬ የመጣው ሰው ነኝ። እዚህ ጋር አይደለም ማቅሽ ነኝ። አንቺ ተይው። እኔ እንደነ ባርባራ እኔ ስም አታስጠሪኝ። ግን አንድ ነገር ንገርሽ። ይኸውልሽ አንቺ ከዚህ በኋላ የምትፈልጊው ከሆነ ከኔና አንቺ ጦርነቱን
ፌስ ቱ ፌስ እኔና አንቺ እንቅጠም እንጂ ሰዎችን ተወካይ አድርገሽ ወይ ደግሞ ሰዎችን ታከሽ አንቺ የራስሽን አጀንዳ አታራምጂ። መጠንቀቅ ካለብሽ ተጠንቀቂ። እየሰማች አይደለችም አውቃለሁ። አንተ ከሰማኝ አይበቃም? ቦስ ግን ማርያምን የሁሉ ችግር እኮ ማጣት ነው። ወንድ ልጅ አይጣ ገንዘብ ቢኖር እኮ ማንም እንዳይነገር። አረ ድንግል ማርያም ልጅ መስከን ኢየሱስ ክርስቶስ ነው ሰራተኛ ነኝ አላጣው። ማጣት ነው የሁሉ ስራ ቢኖር። አንተ አሁን በዚህ ሰዓት ካሜራ ቤት ውስጥ ነህ፣ እኔ ወደ ስራ እየሄድኩ ነው። ቪዲዮ እንዳላበራ እመቤቴን እኔ እናንተ እኩል ማውራትም እንፈልግ። እኔ ባይዘው ይቅርታ አድርግልኝ፣ አንተ የኔ ደረጃ አይደለም። ይሄን ስልክ ማራማይት እንድትነጥቅ ነው ማደርገው። እሷን እኔ ትናንትና በውስጥ ብሎክ አስደርጊው ስልኩን ነው የምላለው። ይኸውልህ የኔ ያ ከናዶኔ ጋር ምናምን ከጆን ዳንኤል ጋር ነው እንጂ አንተ አትመጥነኝም። በፍጹም ልመልስልህ አልችልም። ይቅርታ። ያ ሰዎች እዚህም እየጠበቋችሁ ነው። ለነሱም ተራ እንስጥ። በነገራችን ላይ ማሴንጀር ላይ ያላችሁ ሰዎች እኔ እዚህ ጋር ሁላችሁም ላላችሁ ካስቀየሟችሁ በጣም ይቅርታ። ማሴንጀሮችም ድምጽ እንስጥ አንድ ጊዜ ኖ እኔ ይኸውልሽ ለሁሉም ሰው መስማት ካለበት ግን አትይኝ። መስማት ካለበት ቦስ አንድ ጊዜ ለሰዎች ተራ እየሰጠን ማሴንጀር ቀጥሉ ጋይስ። እኔ ባንቺ ይመቻል። መልካም ሰምኛለሽ? ሄሎ ያ ይሰማል። ወንድማችን ግባ። ሄሎ እኔ የማርያማዊት ባለኝ ከእንግሊዝ ነው የምደውልልሽ። ያው ባለፈው እንትኑን ደርሶሻል፣ ግን ሁሉን ነገር እየሰማሁት ነው። እኔ ጉዳዩን በሚገባ በህግ አካላቶች ጋር እሄዳለሁ። እንደዚህ ልጆች እየተበደሉ በፍጹም የምታገስበት ምንም ምክንያት የለኝም። እኔ ከሷም ጋር እያወራሁ ነው። አንቺን ግን አመሰግንሻለሁ። እንደወጣሽ ብትደውይልኝ ስልኬን አስቀምጥልሻለሁ በሜሴንጀር እና ደውይልኝና ነገሩን እንዴት ማስኬድ እንዳለብኝ እንመካከራለን። አመሰግንሻለሁ ሄለን። ይሄን ለእሱን እየሰማሁት ስለነበር